አቅርቤ ነበር። እኔ የሰማዕታት ሐውልት እየተባለ በየቦታው የሚገተረውን ያህል የሰማዕታት እናቶች ሐውልት ቢቋቋም ነው። ምክንያቱም ብዙዎቹ የኢትዮጵያ እናቶች ከላውንቸር የከፋ ባል ተሸክመው ይኖሩ ናቸው። ከቦምብ የከፋ ባል፣ ከመትረየስ የከፋ ባል። ሰማዕታት የምንላቸው እኮ ጥይቱን የታገሱ ናቸው አይደል? ክላሽ የታገሱ ናቸው። ከክላሽ የከፋ ባል አላቸው አይደል? ከላውንቸር የሚወነጨፍ እንደ ቦምብ የሚፈነዳ እንደ ፈንጅ የሚፈነዳ እንደ ታንክ የሚጨፈር ይህን ተቋቁሞ እናት ነው ጀርባቸው ያልጎበጠ። እውነቱን ለመናገር አንድ ትዳር ኢትዮጵያ ውስጥ 40 ዓመት ሞልቶታል ከተባለ ጥሩ ሚስት አለች ማለት ነው። ባልጎ አይደለም ይሄ እውነት ነው። ጥሩ ሚስት አለች። እኔ 40 ዓመት የሞላው 50 ዓመት የሞላው ኢትዮጵያ ትዳር አለ ከተባለ 50 ከሆነ 45ቱ የሴትዮዋ 5ቱ በጭንቆ እውነት ነው ማለት እናቶቻችን እኔ ኢትዮጵያ ውስጥ ፍቺ እናቱ ፍቺ ተጸይፈ ነው ስለምን ለሶስት ለአራት ምክንያት አንደኛ እንዴት ፈት ይባላል ብሎ ያፈራል። አሁን ዛሬ ለፍቺ እኮ የክርስትና ስሙ ሲንግል ማም የክርስትና ስሙ ወጥተለት ማፈሩ ቃል ማለት ሲንግል ማም ነው ዛሬ የክርስትና ስሙ ወጥተለት ይገርማቸው የዘበኛው ጥበቃ ምናምን እንደሚባለው ሁሉ ድሮ ገልሙታለች ፈተናት ይባላል። በጣም ከይቅርታ ጋራ የፈታቸው ወቶች ልክ ናቸው። እናንተ አስቸግሯችሁ ነው ግን ለጊዜው እንድናገር ፍቃድ ነው። ሲንግል ማም ተብሎ ፈት ላለመባል በትዳራቸው ቆያሉ እናቶቻችን። ሁለተኛ ልጆችን ሁለተኛ አባት እንዳያይብኝ የእንጀራ አባት እንዳያይብኝ ከሌላ ባል ወልጄ አባቶቹ የተለያየ ልጆች ሊኖሩኝ አይገባም ብለው እኮ እዛው እየነደዱ እየተገረፉ እየተሰቃዩ እየተንገበገቡ የሙስ እውነቱን ለመናገር ባልና ጀሪካ የሚንታታባቸው ሚስቶች አሉ አይደል? ጋንጋን እየሸተተ እየመጣ ሲጋራ እየሸተተ እየመጣ እየቃለ እየመጣ ደሞዝ ቤትም እየበተነ እየመጣ የወሮች ሲጠየቅ እርዳታ እንደተጠየቀ ሰው ተለማመጡኝ የሚል አቋራጭ አለ። ይሄን መቋቋም የሰማዕታት ሐውልት ያስፈልገው። ሶስተኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ያለው ሕዝብ እውነቱ ጥንቁቅ ሕዝብ ነው። ጨዋ ሕዝብ ነው። እግዚአብሔር የሚፈራ ሕዝብ። እኔ አሁን እውነቱን ለመናገር በሚዲያ ደጋግሜ ተናግረው ሰልችቷቸዋል ሰዎች። ሃይማኖቶች ይሄን እግዚአብሔር ሲፈራ የነበረውን ሕዝብ ዘላን፣ መረን፣ ተሳዳቢ፣ ጥላቻ የሚተፋ መርዝ የሚረጭ አንድነት የሚያፈርስ እኔ ባለፈው አንድ ፕሮቴስታንት ወዳጃችን እህቷ ፕሮቴስታንት ናትና ሞተች እና ይርኩኝዛ ሲሄድ 95% ፕሮቴስታንቶች ናቸውና እንደው ሲሄድ እሳቸው ያስተምሩን ማአቡ ሲባል ሰማሁ። እኔው ተስፋዬ ለመለም እውነቱን ለመናገር ገና ተስፋ አለን ማለት ነው። ገና የመቀረብ ተስፋ አለን ማለት ነው። ምክንያቱም አያችሁ እዛው የሚያስተማሩኝ ነብዬን ያስተማሩት እኔ ወንጌል አላስተምራችሁም፣ ግን የአውሮፕላን ታሪክ ልንገራችሁ። አውሮፕላን ውስጥ 3 ክፍት ቦታ አለ። ቢዝነስ ክላስ አብዛኛው ሰው የሚሳፈርበት፣ በኢኮኖሚ ክላስ አብዛኛው ሰው የሚሳፈርበት፣ ጥቂት ሰዎች የሚሳፈሩበት ደግሞ ቢዝነስ ክላስ አለ። ከዛ ደግሞ ይሄ ፓይለቱ ያለበት አለ። ኢትዮጵያ አውሮፕላን ናት። ኢኮኖሚ ክላስ ማለት 90% የኢትዮጵያ ሕዝብ የሚኖረው ኑሮ፣ ቢዝነስ ክላስ ማለት እናንተና የሚኖሩት ኑሮ። ፓይለቱ ያለበት ደግሞ ታውቃላችሁ 1 2 3 4 መሪዎቻችን የሚኖሩበት ሀገሪቱን የሚሾፍሯት የሚያበሯት መሪዎቹ ያሉበት ደግሞ አሁን የአውሮፕላን ባይቀጣይ ቢከሰከስ የሚተርፍ አለ ወይ? ቢዝነስ ክላስ ያለ ይተርፋል? ሾፌሩ ፓይለቱ ይተርፋል? ኢኮኖሚ ክላስ ያለ ይተርፋል? ዜና ሲሰራ ምን ይባላል? ፓይለቱን ጨምሮ 300 ሰው አለቀ። ኢትዮጵያ ከተከሰከሰች ቢዝነስ ክላስ ትሞታለህ፣ ኢኮኖሚ ክላስ ቢሆን 400 አልተርፍም። ስለዚህ ያለን አማራጭ ፕሮቴስታንት ነው ኦርቶዶክስ ነው ምን ይወድ ዝክም ወዳ ጥለት በሰውነት ሰንሰለት ተሳስረን አብረን መኖር ነው ያወጣውና እናት ዋጋው ስንት ነው? አይተመን። መጽሐፍ ቅዱስ እንኳን የእናትን አለ የሰው ዋጋው አይተመን። በክርስቶስ ደም ተገዝታችኋል፣ በወርቅና በብር የተገዛችሁት በከበረው በደሙ በግ የተገዛችሁት ይላልና በጥቅሉ የሰው ዋጋው ውድ ነው። ሰው ውድ ነው። እኔ የኪሊማንጃሮ ተራራ የሚያክል ብርና አንድ የኔ ቢጤ ቢመዘኑ የኔ ቢጤው ሚዛን ያነሳል። ወርቅ ነው። በኔ ቢጤው ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ቁስል አለ፣
የክርስቶስ ችንካር አለ። ክርስቶስ ሲመጣ ወድቆ ይነሳል፣ ድሃው ይነሳል፣ የሌዊው ይነሳል፣ መንግስተ ሰማያት ይገባል፣ አዲስ መንግስት ይጠብቀዋል፣ ይነግሳል ከክርስቶስ ጋር። ዛሬ እናንተ ፊት የነሳችሁ አይን የነሳችሁ አስባችሁ ሰርግ የማትጠሩት ለቅሶ ቀረ ብላችሁ የማታውቁት የሌዊው ድሃ ቀን ፀሐይ እየጠበሰው ሌሊት ብርድ ያቆራመደው አጥንቱ የገጠጠ ደሙ የተመጠጠ ቆዳው የደረቀ ሰውነቱ የቆሸሸ ትኩረት የነሳ ነው። ያ ድሃ ክርስቶስ ሲመጣ ተነስቶ በሰማይ ይነግሳል። ወርቅና ብር አይነግስም፣ የእናንተ ቤት አይነግስም፣ የእናንተ ቪላ አይነግስም፣ የእናንተ ውድ ወርቅ አይነግስም። ያ ዝክንትል ነውና ከነዚህ ዝክንትላችሁ አትነሱም። ዝክንትላችን አራግፈን ንጹህ ሆነን የምንነሳው። ይሄ ቤቱ ቆሻሻ ነው፣ ህንጻው ቆሻሻ ነው። ይሄ ክርስቶስ ሲመጣ ቆሻሻ ነው ሲጠረግ አንተና እኔ የምንነሳውና ሳፍሮ ዘስት ታዲያ ደጋላ አይደለም የሁሉ ቀርቶብን ነበር። ዋው ዋው አመስግኑልን። አዲስ ጉዳ ገለቴፈና ጀቻሚ አዋን ከሳምባኔ ለትማኒ ጉዳ ገለቴፈና አጨብጭቡላቸው ለሁሉም ነገር የራሱ መጽሐፍ ግዙ ሁላችሁ እና የገዛችሁ ደግሞ ደራሲዋን ማስፈረም የመጽሐፍ መለቃቀም ወግ ነው። ስለዚህ ደራሲዋን ማስፈረም ትችላላችሁ። እስካሁን ታግሳችሁን ይህንን ብዙ የማይጠቅመውን ድምጻችንን የሰማችሁ አብራችሁን ስለቆያችሁ እኔና ዝናሽ በጣም አድርገን እናመሰግናችኋለን። እግዚአብሔር ያክብር። እንሳካ ፈያካ ዋና ፍዮጅራቲ ሶርቱቲን ሲንደበርስ በመጀመሪያ ፊርማ እንድትፈርሙ ፊርማ ፈረማችሁ እንድትፈርሙ እናሳስባችኋለን። ፊርማው እንግዲህ ወደ ቢሮ ይሄዳል፣ ወደ ፓርላማ ይሄድና ህጉ ሪቫይዝ እንዲደረግ እንዲሻሻል ይደረጋል። ወደ ህግ አካላት ይሄድና አዲስ ደንብ ወጥቶ ደግሞ ለምስጋና ዳግም እንደምንገናኝ እናምናለን። ጥሪያችን አክብራችሁ ዋጋ ከፍላችሁ ከሩቅ ቦታ የመጣችሁ በመጽሐፉ ዙሪያ ብዙ የረዳችሁን አብራችሁ የጸለያችሁ ዋጋ የከፈላችሁ ሁሉ ላመሰግናችሁ እወዳለሁኝ። እናመሰግንሻለን። ሁላችሁም ፊርማው መፈረም እንዳትረሱ። ፔቲሽን ኪታባ ፍረንተኒ ደሙን ደገቲና ቄና ጋትገላ ውልፋዳ ፈያታ እሺ Thank you.